ቅድም ከነኪራ ጋር ምናምን አንተ ባትኖር ምን ትሆን ነበር? እስኪ አስበው እኮ የለብህም ቢያንስ ለኔ ያደውልም ወንድም አይደለው እንዴ? እኔ አንተን ብዬ ነው የመጣሁት አይደል? አሁንም እሺ ስለ ምን ማድረግ አለብኝ? ወንድሜ ተደብድቧል እና በዛ ነገር በጣም ተናድጃለሁ። እንደዚህ አይነት ቀልድ የለም፣ እንደዚህ አይነት ሰፋጣ የለም። መጥፎ እርምጃ ነው የምወስደው። እኔ ያለው ወንድሜ እንዲደፈር ወንድሜ እንዲጠቃ አልፈልግም። ምክንያቱም ምን ሆነ ምን ወንድሜ እንዲደፈር አልፈልግም። ማንም ተነስቶ እጁ እንዲያነሳበት አልፈልግም። ጥሩ ነገር የሚፈጠር አይመስለኝም። ነገሮች በዚህ ከቀጠሉ ጥሩ ነገር አይፈጠርም። ሰላም የተወደዳችሁ የሆፕ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንዳታስቡ ቦክሱ ምናምን አሳብጦት ምናምን እንዳትሉ ይችላል። የፊት በነገራችን ላይ በደንብ ነው የሚችለው። ያው እንደተደበደብኩ ታውቃላችሁ። ወንድሜም በጣም ተናዷል። እኔም ያው በደንብ ደቆስ አድርጎኝ አይደል እንደምታየው ነው። ግን ደህና ነኝ እግዚአብሔር ይመስገን። አሁን በሙሉ አቋም ላይ ነኝ። ያው ያሰባችሁኝ የተቆረቆራችሁኝ ሁላችሁንም በደንብ ነው የማመሰግነው። ሳላመሰግን ወደ ሌላ ነገር አልገባም ብዬ ነው። በጣም ነው ማከብራችሁ። እናንተ ከጎኔ እንዳላችሁ አይቻለሁ። ለካስ እንኳን የተደበደብኩ ነው ያልኩት እኔ እንደውም በነገራችን ላይ ናት። ግን ሰላም በላችሁ እስቲ። እሺ ሰላም እንዴት ናችሁ የሆፕ ቤተሰቦች? እኛ አለን ሰላም ነው፣ ሁሉ ሰላም አለን። እንግዲህ ያው ትንሽ ተጠፋፍተናል። እኔም ጠፋ ብዬ ነበረ በአንዳንድ ምክንያት፣ ያው በግል ጉዳይ አልነበርኩም። እየተፈጠረ ያለውን ነገር ልክ እንደናንተ በቪዲዮ ነው ያየሁትና ትንሽ ጥሩ ያልሆኑ ነገሮች እየተፈጠሩ ነው። ደስ አይልም። ብቻ አንዳንድ ነገሮች መስመር ሲለቁ ትንሽ ያናዳልና እኔም ያው ወንድሜ ተደብድቧል እና በዛ ነገር በጣም ተናድጃለሁ። እንደዚህ አይነት ቀልድ የለም፣ እንደዚህ አይነት ሰፋጣ የለም። መጥፎ እርምጃ ነው የምወስደው። ምክንያቱም ማንም እየተነሳ ማንንም መምታት የለበትም። ስለዚህ እኔ ያለው ወንድሜ እንዲደፈር ወንድሜ እንዲጠቃ አልፈልግም። ምክንያቱም ምን ሆነ ምን ወንድሜ እንዲደፈር አልፈልግም። ማንም ተነስቶ እጁ እንዲያነሳበት አልፈልግም። ስለዚህ በጣም ተናድጄ ነው የመጣሁት። ብቻ ጥሩ ነገር የሚፈጠር አይመስለኝም። ነገሮች በዚህ ከቀጠሉ ጥሩ ነገር አይፈጠርም። ተከባብሮ መኖሩ ነው የሚሻለው። ግን ወደ ጸብ መግባት ከተፈለገ ያው ከባድ ነው። ስለዚህ ትንሽ ያው ደብሮኛል በዚህ ጉዳይ ላይ የራሴን እርምጃ እኔ ከካሜራ ጀርባ የራሴን እርምጃ የምወስደው እርምጃ አለኝ። እሱን አስፈላጊ ከሆነ ደግሞ አሳያችኋለሁ። አብረን የምናየው ነው የሚሆነው። ብቻ ግን አንዳንድ የማይሆኑ ነገሮች ሲፈጠሩ ትንሽ ስሜታዊ ያደርጋሉ። ይቅርታ፣ ለዛ ነው ትንሽ ስሜታዊ ሆኜ እንትን ያልኩት እናንተም ፊት በጣም ይቅርታ። እና እንግዲህ ዛሬ ያው ተገናኝተናል። እኔ ዛሬ ነው የመጣሁትና የተገናኘ ነው። ሌላም ደግሞ አሳሳቢ ነገር አለ ትንሽ። ናሂም ከቤት ወጥቶ አልተመለሰም እና አንድ ለሁለት ቀን ውብዬም ደውላ ነግራናለች። በሱ ጉዳይ ላይም ዛሬ መጥቶ ስለመጣ ስለተገናኙ ያለውን ነገር መጠየቅ እንፈልጋለን፣ ማጥራት እንፈልጋለን። ምን ተፈጥሮ ነው? ለምንድን ነው ይሄ ነገር የተፈጠረው? ጭራሽ ምንም አንድ ሰው ሳያጠፋ እንዴት ራሱን እንደ ጥፋተኛ አይቶ ቤተሰቡን፣ ልጁን፣ ሚስቱን ጥሎ ይሄዳል የሚለው ነገር ትንሽ እኛንም ስላሳሰበን በዚህ ጉዳይ ላይ የት እንደነበረም ናሂንም ልንጠይቀው ቀጥረናል ማለት ነው እኔና ናኦሜ። ስለዚህ እኛ እንግዲህ እስከቻልነው ድረስ እስካለን ድረስ የቻልነውን ነገር ለማድረግ እየሞከርን ነው። የሚፈጠሩ ችግሮችን ለመፍታት እየሞከርን ነው። ችግር እንዳይፈጠር እዚህ ቤት ውስጥ ችግር እንዳይፈጠር ቀድመን ለመፍታት እየሞከርን ነው። ከኛ አቅም በላይ ሆኖ ደግሞ ችግር ሲፈጠር ደግሞ ያንን ደግሞ ለመፍታት የቻልነውን ሁሉ እያደረግን ነው ማለት ነው። እና እንግዲህ ያው እናንተም አንዳንድ የምታግዙን ሰዎች አላችሁ፣ በጣም እናመሰግናለን። ስለዚህ እንግዲህ ከናሂ ጋር ደግሞ አሁን ተገናኝተን ደግሞ ያለውን ነገር በደንብ ግልጽ አድርጎ እንዲነግረን እንፈልጋለን። ስፔሻሊ እኔ በጣም ግልጽ አድርጎ እንዲነግረኝ እፈልጋለሁ። የተፈጠረውን ነገር ምክንያቱም ምን እንደሆነ በደንብ ማወቅ እፈልጋለሁ። ምክንያቱም ነገሮች ወደማይሆን አቅጣጫ እየሄዱ ስለሆነ ማለት ነው። በዚህ ጉዳይ ላይ እስቲ ዛሬ ናሂን ቀጥረነዋል። የምትላቸው ነገር ካለ እስቲ በላቸውና ናሂም እየመጣ ስለሆነ
አዎ ማለት በቃ አሁን ይበቃል ገብቷል እኔ ከማንም ሰው እንዲጣላ አልፈልግም በተለይ ደግሞ አንተ ተደርበህ ሌላ ነገር ውስጥ እንድንገባ አንፈልግም ገብቷል እኔ ራሴ የምጨርሰው ነገር ነው ይሄ አንተ ሌላ ጦስ ውስጥ መግባት የለብህም ገብቷል እኔ ራሴ በቃለሁ ናቲ እኔ ራሴ ለሱ በቃለሁ ገብቷል ዘመድ እንደሌለ ወገን እንደሌለ ተደርጎ አይደል እንደ ማንም እየተነሳ እኮ አንተን መደብደብ እኮ አይችልም ገባ እዚህ ጋር እኮ የሚመለከተው አካል አለ ወንድም አለክ አይደል እንዴ ገብቷል ስለዚህ ወንድም እያለ ደግሞ እንደዚህ አይነት ነገር እንዲፈጠር አልፈልግም ስፔሻሊ እኔ አይኔ እያየ እንዲህ አይነት ነገር ወንድም እንደሌለው ቤተሰብ እንደሌለው ሆነክ እንድትጠቃ አልፈልግም ገብቷል አይኔ እያየ ነው እኔ አይቼዋለሁ ቪዲዮ ላይ ደብድበዋል መጥተዋል አይደለ አዎ ድንገታዊ ነገር ነው ገብቷል አይደል ያን ነገር ደግሞ እንዴት መመለስ እንዳለብኝ ለሱ እኔ ደግሞ አሳየዋለሁ ማለት ነው አያስፈልግም ናቲ በቃ አብቅቶለታል አሁን አንዴ የተፈጠረ ነገር ነው ድጋሚ ደግሞ ሌላ እሳት መጫር አያስፈልግም ገብቷል እኔ ነገርና አለመደገሙን ምን ማስረጃ አለ ነገር እኮ ዛሬ ዝም ተብሎ ሲታለፍ እኮ ነገ ደግሞ ተነስቶ እንደለመደው ካልደበደብኩ ሊል ይችላል አይ እሱማ አንተም ደግሞ መከታ የሚሆን ወንድም እንዳለ ካሳየዋለሁ ማለት ነው አይደለም ይኸውልህ አሁን ሌላ ሰው ማንንም መደብደብ አይችልም ገብቷል እኔ እስካሁንም እሱን ዝም የምለው ከማክበር አንፃር ውብዬና ይሄን ከማክበር አንፃር የውብዬ ወንድም ነው ብዬ ነው ገባ አይደል ቤተሰብ ነው እኔም እኮ ለዛ ነው ገብቷል ሌላ እሳት አልጨረም ብዬ ነው ገባ አሁንም ዝም ያልኩትና ድጋሚ ደግሞ አሁን ሌላ ጭንቀት እነሱ ላይ መፍጠር አልፈልግም ገባ እሱን ጎርቶ ደግሞ እህቱን ማሳቀቅ ጥሩ ነው ብለህ ታስባለህ አያስፈልግም በቃ ገብቷል አልፏል አንዴ የሆነ ነገር ተፈጥሯል አልፏል ግን ደግሞ መጠንቀቅ ነው ከዚህ በኋላ ያለውን ነገር ገባ እንጂ ቀላል ነው እሱን መግዳት ቀላል ነው ገባ ግን እህቱን ማሳቀቅ አልፈልግም እንዳልኩ ስለዚህ አሁን አንተ ራስህን አረጋጋ ከሱ ጋር ሌላ ነገር ውስጥ ለመግባት እንዳታስብ ተረዳኛ ብራዘር ሌላ ነገር ውስጥ ለመግባት እንዳታስብ እኔ ራሴ በቃዋለሁ ለሱ ሲጀመር ገባ አያስፈልግም ሰውን ለመግዳት ቀላል ነው እኮ ካሰብክበት ስለዚህ ምንም የሚያስጨንቅ ነገር የለም ተወርሰው ግን ደግሞ እሱ ዋጋ ይከፍላል ገብቷል ላደረገው ነገር ሁላ ዋጋ ይከፍላታል ይሄ ግልጽና ግልጽ ነው ስለዚህ ናሆሚን በነገራችን ላይ ደውዬለታለሁ በጣም ተናድጃለሁ ታውቃለህ የት እንደጠፋ ማወቅ ፈልጋለሁ እኔ ወዴት እንዳለ እንግዲህ ተደዋውለናል ያለውበት ድረስ ይመጣል እመጣለሁ ብሎኛል እስኪ እናያለን ገብቷል መስማት ፈልጋለሁ እኔ እንደዚህ ሰው እሱ የት ነበረ ገባ ሚስቱ እንደዛ ሲያመነጫጭቋት የት ነበረ እሱ መጠየቅ ፈልጋለሁ እኔ ጋር አይመጣም እንዴ እሱ የት ነው የሚሄደው ወዴት ነው የሚሄደው ወንድሙ አይደለው እኔ ወይስ ባዳ ነኝ እኔ እሱን ብዬ አይደል እንዴ እዚህ የመጣሁት ብራዘር ምን ትላለህ አይደል እንዴ ያው መጣ እንደው ሰላም እንዴ ነው ሁሉ ሰላም አፖስቶ አለው አዝኛለሁ በጣም ገና ከመግባት ነው የሚጀምር በነገራችን ላይ በጣም ስለተናደድኩ ነግሬያለሁ ናቲ ከዚህ በፊትማ ቪዲዮ ላይ ያው ባይወጣም በጣም ስለ እኔ አሁን ምን ማድረግ አለብኝ ስለ ውብዬ እስከመቼ ትጎዳለች ስለኔ እኮ የሷ ነገር እኮ ነው የሚያስጨንቀው እኮ ታዲያ በኔ ምክንያት ብዙ ጊዜ እየተጎዳች ነው ያም ደግሞ የኔ ጥፋት ሳይሆን በቃ ሁሌ እሷ ናት የምትጎዳው እኔ ደከመኝ ታውቃለህ የቱን ታስተናግድ ልጆቼን ታሳድግ ብዙ ሐሳብ አለባት ብዙ ጭንቀት አለባት እኔ ምንድነው ማድረግ ያለብኝ በዚህ ሰዓት እዚህ ሆኜ ነገሮችን ማባባስ አለብኝ መሄዴ እኮ ለኔ እኮ ትልቅ መፍትሄ እኮ ነው ቢያንስ አደውልልኝ ከከተማ መውጣቴ ትልቅ ሰላም ሰጥቶኛል ነው ብቻውን ተውካት ሰላም እንደሰጠኝ ብቻውን ተውካት ምን አማራጭ አለኝ አብሬያት ስሆን እኮ እየተጨናነቀች ነው እንኳን አብሬያት ሆኜ አብሬያት ሳልሆን እኮ ብዙ ጣጣ እያሳለፈች ነበር እንዳየሁት አጎቷ ጋር እዚህ ድብድብ ከነኪራ ጋር ምናምን አንተ ባትኖር ምን ትሆን ነበር ሲያስበው እኮ የለብህም ቢያንስ ለኔ አደውልም ወንድም አይደለው እንዴ እኔ አንተን ብዬ ነው የመጣሁት አይደል አሁንም እሺ ስለ ምን ማድረግ አለብኝ እሺ ስለ እኔ አንተን ላስከፋ ብዬ አይደለም ይሄን ነገር ያደረኩት ግን አማራጭ የለኝም ስለ ይሄን ነገር መወሰን አለብኝ እሷ ለምን ትጨነቀ ዲባ ተጨነቀችብኝ እኮ ብዬ ስለ እኔ ልንገር አንተ በትኖር ኖሮ ይውላ ነገር ይፈጠር ነበር ይውላ ነገር ይፈጠር እየተፈጠረ እኮ ነው እኔም ኖሬ እኮ ሲናው እኮ የተቋረጠ ነገር የለም ምን ተቋረጠ እሺ ናቲ ማጥራት አለብኝ እኔ ኖሬ መሪሳል ኖር ብዙ ነገሮች የተፈጠሩ ነው ከሷ ጎን ሆነ የሚመጣውን ነገር መመከት አለብህ አሁን እኮ እሷ እኮ ብቻዋን ሆነች ናይ እንዴ እዚህ ጋር ድብድብ ሲፈጠር ስንት ነገር ሲፈጠር አንተ የት ነበርክ ነው እኮ ጥያቄው ለምን እንደዚህ ይሆናል ቢያንስ እኔ ጋር ደውል እኮ መፍትሄ አይደለም እሺ ምን አማራጭ ነበር አማራጭ እኮ አልተሰጠኝም እኮ መጋፈጥ ነበረብህ አማራጭ እኮ አልተሰጠኝም አንተ በሌለበት ሰዓት እኮ ብዬ እኮ ተጠቃች እኮ
ገባር አስበው ለብቻው ብትሆንስ ይሄ ልጅ ባይኖር ብትሆንስ እስቲ ነገር የገዛው ወንድሟ እኮ እሷን እንዴ ከባድ ነው እኔ ብቻ በጣም ማዝ ነው ስለ ኪራ እኔ እንደዚህ ይሆናል ብዬ አንድም ቀን አስቤ አላውቅም ግን ኪራ እውነት ልንገርህ በጣም ጨካኝ ሰው ነህ እሺ በጣም ጨካኝ በጣም አስመሳይ ሰው ነህ እህትንም የምትወዳት መስለ ግን ከጀርባ ወጊ ነህ በቃ ስለ አሁን ነው የገባኝ ነገሮች አሁን ነው የተገለጡልኝ እኔ ድሮ ከእህቱ ጎን እንኳን ሲሆን ለእህቱ አግዞ ይመስለኛል ግን ደግሞ እንዴት ጉርጓድ ይቆፍርላታል ለእህቱ እንዴት ያብራል እንዴ ገንዘብ እኮ አላፊ ጠፊ እኮ ነው ሰጠች እንዴ ገንዘብ ስለ ሰጠች ለኔ ልትሰጥ የነበረው 2 ሚሊዮን ተቀበልካት በጣም ነው ማዝ ነው የእውነት ህሊና ሰው እንዴት ያጣል እንዴት ህሊናውን ሰው እንዴት ይሸጣል ህሊናውን እንዴትስ ቆይ ይዋጥለታል ቆይ ህሊና ሸጣ ያመጣው ገንዘብ እንዴት ትኖርበታለህ ቆይ እኔ ግራ ነው የሚያጋባኝ ቆይ ናውሜ የሰው ልጅ እንዴት ህሊናውን ሸጡ የሰላም እንቅልፍ ይተኛል በጣም ከባድ ነው እንዴት አንተ እህትን እንዴት ትከዳታለህ እህትን እንዴት ትከዳለህ ይሄ እኮ አገር እኮ ጉድ እኮ ነው የሚለው በቤታቸው አንድ እህት ናት 3-4 ወንድሞች አሏት እንግዲህ እንዴት ታረጋለህ ብራዘር እንዴት ይደረጋል አንድ ሴት ናት ናኦሚ መኖር ነበረብህ ቢያንስ ለኔ መጣጣጣ ለኔ ጋር መደወል የለበትም እኔ ጋር ቢያንስ መደወል የለበትም እኛ በሐሳብ መሞት አለብን እስቲ ንገረኝ እስቲ ቆይ እኔ ማለት አለመደወል ጥፋት ነው ግን ናኦሚ እኔ ካልሸሸው ደግሞ ነገሮች እየተባባሱ ነው እኔን ባየች ቁጥር ማኪ ደሟ ይፈላል እኔ ምን እንዳደረኩኝ ግራ ገብቶኛል እኮ መጋፈጥ ያለበት እኮ ጠፋ እኮ አሁን እንዴ ልጆችስ ውብዬስ አንተ እንደዚህ መሆን የለበትም ማለት ነው ከባድ ነው ቢያንስ በዚህ ጊዜ ላይ ጥሩ ጊዜ ላይ እንኳን ቢሆን እሺ የትም መሄድ ይችላል በዚህ ጊዜ ላይ ግን 2 ቀን መጥፋት ማለት ለሷ ከባድ ነው ለሁሉም ሰው ለሁላችንም ከባድ ነው መሸሽ የለበትም ነበር እኮ እኔ በጣም ነው የተሰማኝ እኔ በጣም ነው ግራ ይገባኝ አንተ ላይ አይቼ ማላቀውን ባህሪ ነው እያየው ያለው ተስፋ መቁረጥ ባህሪ እያየውብ ነው ምን ሆነ ነው ናይ ጠንከር በል እንጂ ለምንድን ነው ተስፋ የምትቆርጠው በነገሮች ተስፋ መቁረጥ መሸሽ ፈጠሩ ነገሮች አይደለም አሁን ግን ቀለል ይያለኝ ጠንካራ መሆን አለበት ስለ እየቀለለኝ ነው አማራ በቃ አሁን ላይ እየቀለለኝ ነው ብዙ ሰዎችን ከጎኔ እንዳሉ እየተረዳው ነው ገባ እኔ ውብዬ አይታል የትላንቱ ቪዲዮ አይተኮነ ውብዬ ናት እኔ ሁሉ ነገር ትቼ በቃ ዩቲዩብ ሙሉ ለሙሉ ለመውጣት አስቤ ነበር በቃ አንድም ደግሞ እኔ ያሳዘነኝ ቪዲዮ እሱ ቪዲዮ ነው እንዴት 7 አመት ሙሉ የለፋበት አብረው ከኖሩ ቤተሰቦችን ጥለህ በቃኝ ትላለህ ምንም ነገር ቢፈጠር ያንን ነገር ተቋቁመህ ማለፍ ነው ያለብህ እንጂ ስንቱን ሰው ዩቲዩበር አድርገህ አሁን አንተ በቃኝ ብለህ ጭራሽ ወደ ተስፋ ትቆርጣለህ ተስፋ መቁረጥ ሲበዙ ናኦሚ ተስፋ አስቆርጥ የሆነ ማርም ሲበዛ ይመራል አይደል እኔ ደግሞ ቢሆንም ስለ ካቅሜ በላይ ነው ነገሮች በጣም የተደራረቡብኝ የሆነ ከመቋቋሙ በላይ ተደራረቡብኝ ምን ማድረግ አለብኝ ስለ ናቲ ምን ትመክረኛለህ ስለዚህ ጫንቃዬ ላይ ተሸከምኩት ካቅሜ በላይ ነው ግን እየታገልኩ ነው አንድ ከጎኔ የሚገፋኝ ሰው ነው ያጠገባ ባለቤቴ ትታገላለች እናንተ ጓደኞቼ ያላችሁ ግን ደግሞ ለምን እንደሆነ አላውቅም በቃ ነገሮች ሁሉ ነው በቃ አንዳንዴ ሁሉም ነገር ነው ጭልምልም የሚልብኝ አሁን እንደዛ አይነት ሁኔታ ላይ ነኝ ካንዱ ወጣው ስለ ሌላ አንድ ፈተና ይገጥመኛል ስለ ጥሩ ነው ስለ ፈተና ከፈጣሪ ነው ያበረታሃል ፈጣሪ ምን ያህል ልጄ ብርቱ ነው ምን ያህል ጠንካራ ነው ይሄን ነገር ያልፋል ብሎ ስለሚተማመንብኝ ነው የሚፈትነኝ ስለተማመነብኝ ነው መድኃኒዓለም እየተፈተንኩ ያለሁት በቃ ይተማመንብኛል እንደማልፈው ያውቃል ግን ደግሞ ይከብዳል አንዳንዴ ይደክማል ግን ደግሞ ይታለፋል ያ ነው ውስጥ እስር ያለው ግን ደግሞ አሁን እየታገልኩ ነው እየሞከርኩ ነው በአቅሜ እየሞከርኩ እየታገልኩ ነው ያ ነው እኔ በቃ ካስቀየምኳችሁ ሶሪ የምር ለሚወዱ ሰው ከጎን ላሉ ለወዳጆች ስትል ጠንክር ነው እኮ የኛ ሐሳብ ናይ ለወዳጆች ስትል ለሚወዱ ሰው ስትል ጠንካራ ሰው ሁን በመሰራው ስራ ላይ ጠንክር ከማንንም በፊት በጀመርከው ነገር ላይ ለምን ወደ ኋላ ትላለህ ለምን ተስፋ ትቆርጣለህ አሉ የሚወዱ ቤተሰቦች አሉ አንተን የሚያከብሩ ገብቷል እነሱን ነው ማየት ያለብህ እንጂ እንዴት የሚጠሉህን እንዴት ሊጎዱ የሚፈልጉትን ሰዎች ታያለህ ያንን አትይ ጠንካራ ሁን ነው በቃ ገብቷል አይደለ ወደ ኋላ አትበል ውብዬን ብቻዋን አትዋጥ አሁን አንተ ይገባኛል መፍትሄ ይሆናል ብለህ ነው የኔ መሸሽ የኔ መራቅ መፍትሄ ይሆናል ብለህ ነው ግን አይሆንም መፍትሄ አይደለም በቃ መሸሽ ነገሩን እንደውም ያባብሳል ሆኖም አያውቅም ሲጀመር ናት እንዴ መሸሽ መፍትሄ ሆኖ አያውቅም
ከመቼ ወዲያ ነው እሱ ነገሮች የሚሸው ተጋፍጦ ስንት ነገር የሚያደርግ ልጅ ነው ታውቃለህ አይደል? እኔም እሱን ነው ከመቼ ወዲያ ነው ከጎኗ ነው መሆን ያለበት። አሁንም ቢሆን እንደዚህ አይነት ነገር መደገም የለበትም። ገብቶሃል እንዴ? አሁን እስቲ ሰው ባይኖር ከጎኗች ልጅ እንዴት ነው የምትችለው? እንዴት ነው መቋቋም የምትችለው? ናት በጭራሽ አስበው። አንተ ደግሞ ስራ ላይ ነህ። ገብቶሃል እንዳልጠራ ቢያንስ እኮ ቢደውልልኝ ጥሩ ነው ናት። ቢያንስ መደወል ገብቶሃል። የት እንዳለ እንኳን አላውቅም። ገባ እኔ ሌላ ጭንቀት አስበው። እንደዚህ ደግሞ አድርጎ ይገባኛል። ስለ በቃ አስቀይሜያቸዋለሁ። ሶሪ የእውነት ይገባኛል። ግን ደግሞ በቃ ከአቅሜ በላይ ሆኖ ነው ነገሮች። በጣም ብዙ ውስብስብ ነገሮች ስለገጠሙኝ ነው እየሞከርኩኝ ነው ነገሮችን ለማስተካከል። ያ ነው እና እኔ ምንም ቃል የለኝም ለእናንተ። እየደወላችሁ ነበረ ከጎኔ ያላችሁ እና ከልብ አመሰግናለሁ። ይህ ጊዜ ደግሞ አልፎ የደስታ ጊዜ ይመጣል። ያኔ ደግሞ ትዝብት ነው። አሁን ላይ ወደቀ ኦር ደግሞ በቃ ከዚህ በኋላ አይነሳም የሚሉ በጣም ብዙ ሰዎች አሉና ትዝብት ነው። ይሄ ነገር አልፎ ያስተዛዝበናልና ወዳጆቼ የእውነት አመሰግናለሁ ለሰጣችሁኝ ፍቅር፣ ክብር፣ ስለ ሁሉም ነገር ቴንኪው። ይሄ ነገር አልፎ እናንተን እንደማስደስታችሁ በትልቅ ነገር እንደመጣ እርግጠኛ ነኝ። በጣም ትልቅ አቅም አለኝ። የአቅሜን 0.1% እንኳን አልተጠቀምኩም። የእውነቴን ነው የምላችሁ፣ እግዚአብሔርን ነው የምላችሁ። በጣም ትልቅ አቅም አለኝ። ብዙ ነገር መስራት እችላለሁ። ብዙ በቃ ከምለው በላይ በጣም ትልቅ አቅም አለኝ። ግን በቃ ፈተና በዝቶብኝ ነው። ስለተረዳችሁኝ አመሰግናለሁ። እናንተም ጓደኞቼ፣ ወንድሞቼ ምንም ቃል የለኝም። እናንተም ሁለታችሁም በእኔ ክፉ ቀን በደስታዬም በሁሉም ትገኛላችሁና የእውነት በጣም ወዳችኋለሁ፣ አከብራችኋለሁ። ክፉ እንዲነካችሁ አልፈልግም። ደግሞ እንደኔ ነገር ማንም እንዲደርሰው አልፈልግም። በቃ ከፈተና እና ያው ከፈተና በኋላ መልካም ነገር እንዳለ አምናለሁ። ብቻ ስለሁሉም ስለደወላችሁ ስለሁሉም ነገር አመሰግናለሁ። የእውነት ጓደኛ የእውነት ወዳጅ መሆናችሁን ያረጋገጥኩበት ጊዜ ነው። በክፉ ቀኔ ተገኝታችሁልኛልና ከዚህም በኋላ በጣም ብዙ ረጅም አመታትን አብረን እንቀጥላለን። ገና በጣም ትላልቅ ስራ እንሰራለን። ገና ወጣት ነን። ያልተነካ ጉልበት አለን። ትልቅ ፓወር አለን። በጣም ለብዙ ሰዎች መድረስ እንችላለን። በጣም ብዙ ሰዎች ጎዳና ላይ እኛን እየጠበቁን ነው። በጣም ብዙ አረጋውያን የኛን እየጠበቁ ነው። ፈጣሪ እኛን ምክንያት አድርጎ እንድንደርስላቸው እኛን ፈጥሮናል። ይሄን ሰውነት ሰጥቶናል። ሙሉ አካል ሰጥቶናል። ጤነኛ የሆነ መልካም ሰውነት ሰጥቶናል። ይሄን ሰውነት ለመልካም ለበጎ ነገር እንድንጠቀም ፈጣሪ ይርዳን ነው የምለው። ደግሞ እንጠቀማለን፣ እናደርገዋለን። በጣም ብዙ ሰዎች እየጠበቁን ነው። በጣም ብዙ ሰዎች አሁን ዝናብ ነው እንግዲህ በዚህ ዝናብ በጣም ብዙ ሰዎች አንድ ጉርሻ እንድናጎርሳቸው እየጠበቁ ነው። ብርድ ላይ አንድ ብርድ ልብስ እንድንወስድላቸው እየጠበቁ ነው። እኛ ካልሰራን ለነሱ መድረስ አንችልም ወንድሜ። እኛ መንቀሳቀስ መስራት አለብን። ተስፋ መቁረጥ የለብንም። በቃ ቤተሰቦቻችን አሉ፣ አቅም አለን፣ ጤንነት ሰጥቶናል ፈጣሪ። እናደርገዋለን 100%። ይሄን አይን ነበር እኛ የምንፈልገው። ይሄን ጥንካሬ ነው 100%። አያጠራጥም። ቴንክ ዩ በጣም ሁላችሁንም በደንብ ነው የምንወዳችሁ። ያው ሰፖርት ደግሞ አድርጉ። ሁላችሁም ሰብስክራይብ ማድረግ አለባችሁ። እንግዲህ እኔ አሁን ምን ወንድሜን ሰብስክራይብ አድርጉ ልበል? አዎ እንዴ እኔ በያቸው ብዙም አላውቅም በነገራችን ላይ እንዲህ አድርጉኝ እንደዚህ ምናምን አላችሁ። ግን ዛሬ ግን ይሄንን ቪዲዮ እንግዲህ ያው አይታችኋል። አሁን ከናሂ ጋር ወደ ቤት እንሄዳለን። ውብዬ ጋም ትንሽ ቆንጆ ጊዜ ለማሳለፍ እናስባለን። ያለውን ነገር በሙሉ ጣጣውን ይሄ ጭንቀቱን ሁሉ ረስተን ቆንጆ ጊዜ እናሳልፋለን። እናንተ ደግሞ ቻናሉን የብራዘርን ቻናል ሰብስክራይብ አድርጉለት። እየተደረገ አይደለም፣ እያየው ነው። ያው መቼም ታላቅ ወንድም ማለት አባት ማለት ነው። ልክ እንደ አባት አያለው ሁሌ። በእርግጥ ናሆሜ ወደ እናንተ ቶሎ አይመጣም፣ ቪዲዮ አይለቅም። ግን እኔ ማታ ይሄ ልጅ ዛሬ ምን ሰራስ እያልኩ እየገባው ያለው እና ከዚህ በኋላ እኔም ገጸጽ አድርጌው በደንብ ወደ እናንተ እንዲመጣ አድርጓለሁ። እናንተ ደግሞ አታሳፍሩኝም። ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁለት ሞራል እንዲሆነው እኔም ስራ ለማለት ሞራል እንዲሆነኝ ለመገጸጽ መንገድ እስቲ ክፈቱልኝ። ስለዚህ ላይክ ሼር እያረጋችሁ ሰብስክራይብ እያደረጋችሁ በደንብ ቤተሰብ ሁኑ። ጥሩ ነገር እንሰራላችኋለን እና ይሄ ብዙ ነገር ብሎ ጨርሷል። በጣም ብዙ አቅም አለን። ብዙ የምናስባቸው ነገሮች አሉ። እንግዲህ እሸፈ በመሃል አሁን ይሄ
ጸቡ መጣ እንጂ ከናሂ ጋር እያወራን ነበረ ብዙ ነገሮችን ለማድረግ ለብዙ ሰው ለመድረስ ቁጭ ብለን እየተወያየን ነበር። ባለን በአቅማችን የምንችለውን ለማድረግ እየተወያየን ነበር። ፈጣሪ ያንን ነገር ይርዳንና ወደፊት እናደርገዋለን። ምንም ፈተና ቢመጣ እናደርገዋለን። እናንተ ደግሞ እስቲ ከጎናችን ሁኑ፣ ከጎናችን እየሆናችሁ አሳዩን። ናሂንም እንግዲህ ያው ትልቁን ቻናል ታውቃላችሁ የተፈጠረውን ነገር፣ አዲሱን ቻናል ናሂንም ሰብስክራይብ አድርጉት። ሁለታቸውንም ሰብስክራይብ እያደረጋችሁ ከኔ በላይ ደግሞ ሰፖርት አድርጉ። ከኔ በላይ በደንብ ሰብስክራይብ አድርጉት። በደንብ ሰብስክራይብ አድርጉ። ፋሚሊያችን የሚቀላቀል አንድ ወዳጅ ቤተሰብ አለን። እሱ ጋር ደግሞ ኔክስት እንመጣለን። ከዚህ በኋላ እንግዲህ በጣም ደሳስ የሚሉ ስራዎችን ይዘን እንመጣለን። በያላችሁበት ሰላማችሁ ብዝት ይበልን። ፈጣሪ ሀገራችንን ሰላም ያድርግልን። ይመቻችሁ። መልካም ጊዜ